ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የዕለቱ ጉዳይ ፕሮግራማችን ጀምሯል። የኢትዮጵያና የኤርትራ ውጥረት የተሞላበት ወቅታዊ ሁኔታ ወደ ጦርነት ሊያመራ ይችላል የሚል ስጋት በብዙዎች ዘንድ ተፈጥሯል። ስጋታቸውን በጽሁፍ ካሰፈሩ ግለሰቦች መካከል አንዱ የሆነው ዶክተር መሰንበት አሰፋ የዛሬ እንግዳችን ነው። ዶክተር መሰንበት ዘ ወርልድ መስት አቨርት አናዘር ካታስትሮፊክ ዋር ኢን ዘ ሆርን ኦፍ አፍሪካ በሚል ርዕስ በቦርከና ድረገጽ ላይ ያወጣው ጽሁፍ የውይይታችን መነሻ ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ዶክተር መሰንበት ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። ሪዮት ምንጊዜ ሚዲያ በጣም ታንኪዩ አስተያየት ለመስጠት እዚህ ስለጋበዝሽኝ። ብዙ ጊዜ ከሚዲያ ጠፍቼ ነበር። ጠፍተህ ነበረ። በጣም እንደዚህ ብቅ ማለት ስላለብህ ነው እንግዲህ እኔም ግብዣዬን አቅርቤ ቆንጆ ሀሳቦች ከዚህ ቀደም በተለያዩ ሚዲያዎች ስታቀርብ ይታወቃል። በተለይ አዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህር ሆነህ እንደዚሁም ደግሞ በፖሊሲ ጥናት አማካሪነትም ሰርተሃል። እንደው የመጀመሪያ ስለሆነ ለምንጊዜም ሚዲያ ትንሽ ተጨማሪ ነገር ስለራስህ ብለህ ከአድማጮቻችን ጋር ምናልባት የማያውቁ ቢኖሩ ብትተዋወቅ ደስ ይለኛል። እሺ፣ አመሰግናለሁ። እንግዲህ እኔ ብዙ ጊዜ በትምህርት በማስተማር ነው ያሳለፍኩት። መጀመሪያ ትምህርቴን የጨረስኩት በባህር ዳር ዩኒቨርሲቲ የህግ ትምህርት ቤት ነው። እኛ ሂስቶሪካሊ የመጀመሪያዎቹ የባህር ዳር ዩኒቨርሲቲ የህግ ምሩቃን የነበርነው ወደ በኢትዮጵያ ወደ 1998-99 አካባቢ። ከዛ መቀሌ ዩኒቨርሲቲ ወደ 4-5 ዓመት አስተምሬያለሁ። የሰብአዊ መብት ማዕከሉም ዳይሬክተር ሆኜ ሰርቼ ነበር መቀሌ ዩኒቨርሲቲ የተወሰነ ጊዜ። ከዛ ወደ አዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት ለበርካታ ጊዜ ዓመታት አስተምሬያለሁ። እዛው እያለ ነው እንግዲህ ፒኤችዲ ትምህርቴን ደግሞ አየርላንድ የአይሪሽ ሴንተር ፎር ሂውመን ራይትስ የሚባል የታወቀ የሰብአዊ መብቶች ማዕከል ነው። እዛ ደግሞ በሚዲያ ነፃነት ዙሪያ የፒኤችዲን ሰርቻለሁ እና ብዙ ዓመት አስተምሬያለሁ። ሪሰርች አደርጋለሁ፣ ኮንሰልት አደርጋለሁ፣ አንዳንድ ሀሳቦችን እጽፋለሁ። ይሄን ይመስላል እንግዲህ። እሺ፣ በጣም አመሰግናለሁ። በድጋሚ በኢትዮጵያና በኤርትራ መካከል በመግቢያ ላይ እንደጠቀስኩት ጦርነት መነሳቱ አይቀሬ ስለመሆኑ በርካታዎች ትንተናዎችን እየሰጡ ነው። በሌላ በኩል በምንም አይነት ሂሳብ ቢሰላ በሁለቱ ሀገራት መካከል ጦርነት ቢነሳ ከታላቅ ጥፋት ውጪ ምንም አይነት ትርፍ ማናቸውም አያገኙም እና እንደው ከፉከራ አልፈው ወደ ጦርነት አይገቡም የሚሉ አስተያየቶችም ደግሞ ይሰጣሉ። አንተ ደግሞ የጽሁፍህን ርዕስ ዓለም ሌላ በአፍሪካ ቀንድ የሚነሳ አውዳሚ ጦርነትን ማስቀረት ይኖርበታል ነው ያልከውና ጦርነት ይነሳል ብለህ እንድትሰጋ የሆንክባቸው ዋነኞቹ ጉዳዮች ምንድን ናቸው? ጥሩ ጥያቄ ነው። አይ ቲንክ እንግዲህ ጦርነቱ ይነሳል ተብሎ ስጋት የሚመጣው ከብዙ ምክንያቶች ነው። አንደኛ ብዙ ሪፖርቶች እየወጡ ነው። አሁን እኔ በጻፍኩት ኦፒኒየን ፒስ ብቻ ሳይሆን የቻተም ሃውስ ሪፖርትን ማየት ትችላለሽ። ቢቢሲ ዘገባዎችን ሰርቷል በዚህ ዙሪያ። በቅርብ ደግሞ የዲደብሊው የእንግሊዝኛ ሰርቪሱ በኢትዮጵያና ኤርትራ ያለውን ቴንሽን እና ሁኔታ ዘግቧል። ምንድናቸው ምክንያቶቹ የሚለው ላይ ብናወራ ይሻላል አይ ቲንክ ይመስለኛል። ያው አሁን እንግዲህ ያው የቆየ እንግዲህ ኮምፕሌክስ የሆነ ታሪክ አለን የኢትዮጵያና ኤርትራ እንደ ሁለት ማለት ነፃነቷን በተለይ ኤርትራ ከተቀዳጀች በኋላም ከዛ በፊትም ያሉ ሂስቶሪካል ወይም ታሪካዊ ሁኔታዎች በሁለቱ አገሮች መሀል ያለው ሁኔታ ኮምፕሌክስ አድርገውታል። በተለይ ደግሞ አሁን ለምንድነው ስጋት የመጣው ቢባል ዶክተር አብይ አህመድ በ2018 እንደምታስታውሱ የፖለቲካ ስልጣኑን ከያዙ በኋላ መጀመሪያ የተደረገው ነገር ከኤርትራ ጋር የነበረውን በተለይ በፊት በመጀመሪያው ዙር ጦርነት በነበረው ጊዜ የነበረውን ሁኔታ ለማሻሻል ወደ ሰላም ሙሉ ሰላም ለመቀየር ባደረጉት ጥረት ጥሩ የሆነ ነገር ተፈጥሮ ነበር እና ከህወሓት ጋር በነበረው ጦርነትም የኤርትራ መንግስት በተወሰነ ደረጃ የኢትዮጵያ መንግስት ጋር በመሆን ድጋፍ የሰጠበትን ሁኔታ እናስታውሳለን። አይ ቲንክ ብዙ ዘገባዎችም እሱ ላይ ተሰርቷል። አሁን የተቀየረው ነገር ያለ የሚመስለኝ ምንድነው በተለይ ደግሞ ዶክተር አብይ አህመድም የሚመሩት መንግስት ብልጽግና ፓርቲም የወደብ የማግኘት ሁኔታን ከፍተኛ የሀገራዊ አጀንዳ አድርጎ በመምጣታቸው እሱ ራሱ የፈጠረው ነገር አለ። ምክንያቱም የሶማሌላንድ የስምምነት
መጀመሪያ አድርጎ የባህር በርን በዛ ለማግኘት የተደረገ ጥረት አለ። ወደ 50 ዓመት የሚሆን የሊዝ ኮንትራክት ከሶማሌላንድ የኢትዮጵያ መንግስት እንደሚያገኝ የሶማሌ መንግስት ደግሞ ሶማሌላንድ መንግስት ደግሞ ከኢትዮጵያ አየር መንገድ የተወሰነ ሸር እንደሚያገኝና የተወሰኑ ኢኮኖሚያዊ ጥቅሞች እንዲሁም ደግሞ መጀመሪያ ደረጃ ደግሞ እውቅና እንሰጣለን የሚል ነገር ነበር። አሁን እሱ በተለያየ ጫና ምክንያት አሁንም የተተወ አይመስለኝም። ግን አሁን ደግሞ የአሰብ ሁኔታን እንደ ከፍተኛ አጀንዳ ሆኖ ስለመጣ በፓርቲውም በሚዲያም በተለያየ መልኩ የምናየው ነው ከመንግስት መግለጫዎች። ስለዚህ አንዱ ይሄ ነው። ኢትዮጵያ አሰብ እንደገና ሪክሌም የማድረግ አምቢሽን ኤርትራዎቹን ያስደነግጣል ኦብቪየስሊ። እና ምንድነው የሚሻለው የሚለው ነው እንግዲህ አሁን እኔም ብዬ በተወሰነ ሀሳብ ለመግለጽ የሞከርኩት። ሁለተኛው ሜቢ ሳረሳው ማነሳው ፖይንት ትግራይ ውስጥ ያለው ፖለቲካ ነው። እጅግ በጣም ትግራይ ውስጥ ያለው ፖለቲካ ውስብስብ ሆኗል አሁን ሪዮት እንደምታየው። ስለዚህ በፊት አቶ ጌታቸው ረዳ የጊዜው አስተዳደሩ በፕሪቶሪያ ስምምነት የሰላም ስምምነት መሰረት የጊዜው አስተዳደሩ ፕሬዚደንት ከሆነ በኋላ ለዘብተኛ ሆኖ ጦርነትን የሚቀሰቀስ ነገር ሳይኖር ከፌደራል መንግስት ጋር በመስማማት ለማስኬድ ተችሎ ነበር። ግን አሁን ሃርድ ላይነሩ የቲፒኤልኤፍ እና ደብረጽዮን የሚመሩት ስልጣን ላይ ሲይዝ አብይ ያን የፖለቲካ ሁኔታ መፍጠር አይችልም አሁን ትግራይ ውስጥ። እና እኔ አሁን የኦፒኒየን ፒሲኤንን አድማጮችን ቢያነቡት እሱን ያሳያልና ስለዚህ ከቲፒኤልኤፍ ሳይድ ከኤርትራ መንግስትም ጋር ለመስራት ያሉ ፍላጎቶች እንዳሉ ጥናቶች ያሳያሉ። እኔ አስተያየቴ ላይ ለማቅረብ እንደሞከርኩት አብይም ደግሞ የራሱን ስፌር ኦፍ ኢንፍሉዌንስ ትግራይ ውስጥ አድርጎ አሁን ብዙ ሰዎች ናቸው ጌታቸው ብቻ አይደሉም ኦፍ ኮርስ ሶፍት የሆኑት የቲፒኤልኤፍ ሰዎች ይዞ ኢቨን ወታደራዊ እርምጃ እስከመውሰድም ሊታሰብ ይችላል ብዬ ነው አሁን ስጋቱ እሱ ነው እንግዲህ። ስለዚህ እነዚህ ሁሉ ነገሮች አሁን የሱዳን ሁኔታም አለ የፋኖ እንቅስቃሴ አለ በጣም እጅግ በጣም ውስብስብ አድርጎታል አካባቢውን። እና በዚህ ሁኔታ ሌላ ጦርነት እንግዲህ መጀመር ማለት ለሀገራችን ለኢትዮጵያ እጅግ ከፍተኛ የሆነ የጸጥታ ችግር ሊያመጣ ይችላል በሚል ነው እንግዲህ። እና ለሁለቱ ሀገሮችም ዘላቂ ፖለቲካል ኢኮኖሚክ የሆነ ግንኙነት ምንድነው የሚሻለው? ሁሌ በጦርነት ብዙ ነገር ሞክረናልና እኔ ያው አስመራንም በዛ ሰላማዊ በነበረበት ጊዜ ምጽዋንም ለማግኘት ሞክሬያለሁ። ሶ ፐርሰናል ኤክስፒሪየንስ ማለት ትግርኛ ሩት አታውቂ ሆነ ትግርኛ ትንሽ ሞክሬያለሁ። ሶ ስትጽፋ ያለው ሶሻል ሚዲያ እና ምንም እምልሽ ብዙ ከካልቸራል ፋብሪክ አንፃር ስታይ ከብዙ ነገሩ ከስነ ልቦናው ስታይ በብዙ ነገሩ አንድ የሆነ ህዝብ ነው። ግን ደግሞ ኤርትራን እንደ ነፃ ሀገር ማክበር አሁን ባለው ሁኔታ ያስፈልጋል። ግን ደግሞ የኢትዮጵያ ከኤርትራውያንም በኩል ደግሞ ኋላ ላይ ሲመጣ የምናገራቸው ነገሮች አሉ በጣም ኦቨር ሪአክት ያርጉበት ነገር አለ ኦፒኒየን ፒሲ ላይ። ምክንያቱም የኢትዮጵያ ደግሞ የቆዩ ጥያቄዎች አሉ ሁሉንም በማያስቆጣ መልኩ እንዴት ነው መተባበር የምንችለው? የትብብር መንፈስ ነው እንግዲህ አንስቼ ይሄን ሐሳብ የተናገርኩት። ሶ ለዋናው ጥያቄሽ ግን ለምንድን ነው አሁን ወደዛ ወደ ጦርነት የሚገፋፉት የሚለው ብዙ ምክንያቶች አሉ ታሪካዊ ምክንያቶች። ወቅታዊ ምክንያቶቹ ግን ቅድም ያልኩሽ ነው። አንደኛ የኢትዮጵያ አምቢሽስ ሆኖ የባህር በር ጉዳይን እንደ ትልቅ ብሔራዊ አጀንዳ መምጣቱ ትግራይ ውስጥ ያለው በጣም ውስብስብ ፖለቲካ እና ተያያዥ ምክንያቶች በጣም እየገፉ ነው ያለው ሁኔታ ወደ ተለያየ የዕለት ጦርነት እንዳይመጣ ከፍተኛ ስጋት አለ። እኔ ብቻ ምለው ሳይሆን ብዙ ሪፖርቶች ቅድም ያልኩሽ ሪፖርቶችም ያሳያሉ በጣም እነዚህ ነገሮች። አሁን እንደገለጽከው በጽሁፍም የጠቆምከው አለ ለአሁኑ ውጥረት መንስኤ የሆኑ ጉዳዮች በሁለት መልኩ ሊታዩ ይችላሉ ብለህ ሁለቱንም ጉዳዮች ግን ከባህር በርና እንደዚሁም ደግሞ ከወደብ ጋር ነው ያያያዝካቸውና እነዚህ ጉዳዮች ደመቅ ባለ ሁኔታ አሁን ከመምጣታቸው በፊት ደግሞ የፕሪቶሪያው ስምምነት ግንኙነታቸውን እንዳሻከረው በሰፊው ሲነገር ነበር አሁንም ይነገራል። እሱን ነገር አንተ አላነሳኸውምና ለምንድን ነው? የፕሪቶሪያው ስምምነት እንግዲህ አይ ቲንክ ሜቢ ምክንያትም ሊሆን ይችላል ብዙ ጎልቶ እኔ እንግዲህ ምንድነው ከጉዳዩ ጋር ቀጥተኛ ግንኙነት አለው ብዬ ስላላሰብኩ ይሆናል ሜቢ ያላነሳሁት። የሚመስለኝ ምንድነው ሁለት በሊጀረንት ግሩፕስ ናቸው እንግዲህ ስምምነቱን ያደረጉት ወይም ደግሞ ተፋላሚ ወገኖች የፌደራል መንግስት ነበረ በህወሓት የሚመራው ደግሞ የትግራይ ህወሓቶች ማለት ነው ህዝባዊ ወያነ ሓርነት ትግራይ በጋራ በመሆን ነው። አይ ቲንክ የፕሪቶሪያ ለብዙ ችግርም ምክንያት ሊሆን ይችላል። ምክንያቱም
ከአማራ ክልል በኩልም ብዙ ሰፊው የአማራ ህዝብ ሂደቱ ላይ አልተሳተፍንም ብለዋል። ስሜቱም እንደዛ ነው እውነቱን ለመናገር አሁን የፋኖ እንቅስቃሴ መጀመር ከዛ ጋር የሚያገናኙ ሰዎች አሉ። ምክንያቱም የቦርደር ክሌሞች አሉ ሌሎች ነገሮች አሉ ሴትልድ ያልሆኑና ሜቢ አሁን ካነሳሽው የኤርትራ መንግስትም ደስተኛ ለመሆን ሁኔታ ሊሆን ይችላል። ምክንያቱም የተሻለ ወይ ኮምፕሊትሊ ቲፒኤልኤፍ ኒውትራላይዝድ እንዲሆን የመፈለጉን ፍላጎት ሊኖር ይችላል። አናቅም ፍላጎታቸውን በኤርትራ በኩል ያለው ግን ትንሽ ግልጽ ያልሆኑ የፖለቲካ ሴትልመንቶች ተካሂደውበታል እኛን ሳንማከር የሚል ስሜት እንዳለ አንደርስታንድ አድርጋለሁ። ከዛ ውጭ ግን እኔ አሁንም አይ ቲንክ እኔ አሁን ይሄን ፒስ ጽፍ ማህበረሰባዊ ግንኙነቱንም እንዳይጎዳው ነው። አሁን በኤርትራውያንና በኢትዮጵያ ያለው ግንኙነት የቆየ ታሪካዊ ግንኙነት አለን። ይሄን አይ ቲንክ አስተያየቴ ላይም ለመጠቆም ሞክሬያለሁ። መንግስትን ወክዬ አይደለም የተናገርኩት የኤርትራ መንግስትንም አይደለም የኢትዮጵያ መንግስትንም አይደለም እና አንዳንዴ ከሁለቱም ላይ ክሮስ ፋየር ታገኛለሽ ነፃ አስተያየት ሲሆን ግን እቀበላለሁ። ምክንያቱም ይሄ መንግስታት ይቀያየራሉ ህዝቦች አብረው ይኖራሉና ምንድነው የሚሻለው ሁሌ በጦርነት ያረግን አግሬሲቭ ሆነን ደግሞ አንችልም እና ያልኩት ምንድነው ሜቢ በደንብ ኤክስፓንድ አላደረኩትም እንጂ አሁን የንግድ እንቅስቃሴ የማህበረሰባዊ እንቅስቃሴ የኢኮኖሚያዊ እንቅስቃሴ ቢደረግ ቦርደር ለሶሳይቲ መፍጠር ይቻላል እና የተሻለ ኢኮኖሚያዊ ቁጠባዊ ጥቅሞችን ማግኘት እንችላለን። ኤርትራዎችንም ደግሞ በጣም ካስቆጣናቸው አይ ቲንክ ጥሩ ላይሆን ይችላል እንደማያውና ሶፍት የሆነ ነገር ማሰብ ከሁሌ ከለመድነው ነው አካሄድ ወጣ ብለን ያስፈልጋል። ከኤርትራውያን በኩል ደግሞ ትንሽ ኦቨር ሪአክት አደረጉ ያልኩሽ ምንድነው እኔ የኢትዮጵያ መንግስትንም ትንሽ ተችቻለሁ። ምክንያቱም አግሬሲቭ የሆነ ነገር ጥሩ አይደለም ነው ግን ደግሞ የኢትዮጵያን ቋሚ የሆኑ ፍላጎቶች ደግሞ ኢግኖር ማድረግ አይቻልም። አይ ቲንክ ትንሽ ከኤርትራ በኩል ማየው ምንድነው የኤርትራ ኮስት ላይን ካየሽው ወደ 1000 ኪሎ ሜትር የሚጠረጋ ኮስት ከራስ ካሳር እስከ ራስ ዱሜራ ያለው በ60 ኪሎ ሜትር ቲክነስ ነው ያለው እና ኦልሞስት የኢትዮጵያ ኮስት ላይን ከ60 ኪሎ ሜትር በተሄጂ ባህሩን ታገኛለሽ ከሬድ ሲ እና ሂስቶሪካል ምክንያቱን አንደርስታንድ በማድረግ ኢትዮጵያን ኮምፕሊትሊ ደግሞ የፖርት አክሰስ እንዳታገኝ ማድረግም አይ ቲንክ ትክክል አይሆንም ብዬ ነው ለኤርትራም ደግሞ አይጠቅም ብዬ ነው የማስበው። ስለዚህ ከዛ ወጥቶ ሁለቱንም ሀገሮች የሚጠቅም አሁን ዩኤኢ ጋር ሌሎች ሀገሮች ጋር የተስማሙ ነው ኤርትራ መንግስት የሚሆን ነው ሰፊ የሆነ ታሪካዊ ግንኙነት ያለሽ ሀገር ጋር ለምን ያን ማድረግ አይቻልም ነው የኔ አስተያየት እና ሜቢ ናይቭ ሊሆን ይችላል ሜቢ ሶፍት ሊሆን ይችላል ግን በዛ መልኩ ነው ያየሁት። ህዝቦችን በማይጎዳ መልኩ ዘላቂ የሆነ ግንኙነት እንዴት መፍጠር ይቻላል እና ፖለቲካችን የተቸገርነው ህይወት የምንኖረው ህይወትን እየመሰለ አይደለም። ኢትዮጵያና ኤርትራ ብዙ ግንኙነት አለን ወንድሞቻችን ኤርትራውያን ጋር ይጋባሉ እህቶቻችን ብዙ የሚለየን ነገር ያለ አይመስለኝም። ያ ስል ግን እንደ ፖለቲካ ኢንቲቲ የተለየ ሀገር ሊሆን ይችላል እሱ ማክበር ያስፈልጋል። በዛ ልክ ግን ደግሞ የወደብ የኢኮኖሚ የፖለቲካል ኢኮኖሚ ተጠቃሚነቶች በጋራ ማድረግ ይቻላል። እሱን ነው ማንሳት የሞከርኩት እኔ እንግዲህ እኔም እንደገባኝ የጽሁፉ ዋነኛ ትኩረት ጦርነትን ማስቀረት የሚቻልበት ሁኔታ ነው ዋናውን ጉዳይ እኔም እሱ ነው የሚመስለኝ። ኢትዮጵያ የተለያዩ ጥያቄዎች አሏት ጥቅሞች አሏት እሱን ወደ ጦርነት ሳይገባ እንዴት በንግግር ማድረግ ይቻላል የሚለውን ነገር እሱን መግፋት የሚያስፈልግ ይመስለኛል። በኤርትራም በኩል ደግሞ እንዳልከው አንዳንድ ኤርትራውያን ወገኖቻችን ጽሁፉም ላይ እኔም አይቻለሁኝ ከስር ሲጽፉ የነበሩትን ኮሜንቶች እና በምንም አይነት መልኩ በቃ እንደዚህ አይነት ነገር እንዲነሳ አለመፈለግ አይነት ነገር ማለት ነው። ሰላማዊም ይሁን ህጋዊም ይሁን ከወደብና ሌሎች ጉዳዮች ጋራ ከባህር በር እንደዚህ ጋራ ተያይዞ ያለውን ነገር ለመነጋገር እንኳን የማይፈቅድ የሚመስል አይነት ነገር ታያለህና እሱ ጠቃሚ አይመስልም። እንግዲህ በዚህ ክፍለ ዘመን እንደገና ደግሞ ድቅቅ ባለ ኢኮኖሚ በሁለታችንም በኩል እንደገና ሌላ ጦርነት ውስጥ መግባት የሚባለውን ነገር በምን አይነት ጤነኛ አይምሮ እንደሚታሰብም አይገባኝም። ግን የሚሰሉ በርካታ ስሌቶች ሊኖሩ ይችላሉ። የትኞቹም ስሌቶች መግቢያ ላይ እንዳልኩት ደግሞ ምን አይነት ትርፍ ከውድመት ባለፈ ይገኝባቸዋል ወይ የሚለውም እሱም የሚገባኝ ነገር አይደለም እና
እንደው ሰላማዊ የሆነው መንገድ በተቻለ መጠን በሁለቱም በኩል ቢታሰብ እሱን የሚገፉ በርካታ ዜጎች ቢኖሩ ተጽዕኖ መፍጠር የሚችሉ በየመንግስቶቻቸው ላይ ጥሩ ነበር። አለመታደል ሆኖ አይመስልም። ትክክል ነው። ኤግዛክትሊ ኦብዘርቭ እንዳደረግሽው ነው። አይ ቲንክ እኔም ያው ዞሮ ዞሮ እንዳልኩሽ ነው። በተለይ ደግሞ አሁን የፖለቲካ ዲቤቱ ችግሩ ከመንግስት ካድሬዎችም ከዛም ከኤርትራ መንግስት በኩል ያሉ ሰዎች ነፃ ሰዎችን ማቅረብ ያስፈልጋል እጅግ በጣም እና ነፃ ሪሰርቸሮች አርቆ ማሰብ የሚችሉ ሰዎች ነው። አሁን መንግስታት ይሄዳሉ እንዳልኩት የፖለቲካ ሁኔታውን በጣም ይቀያየራል። ኤክስትሪምሊ ዳይናሚክ ነው እንደምታውቂው። ግን ዘላቂ ነገር ጥቅሞችን ሊያስቀጥሉ የሚችሉ ነገሮችን ነው ማሰብ ያለብን እና ከኤርትራውያን ወንድሞቻችን በኩል እንዳልኩሽ ነው ማለት ጉዳዩ ደግሞ በፍጹም አይነሳ ብሎ ማሰብም ትክክል አይመስልም። ምክንያቱም 120 ሚሊዮን ህዝብ ያለው ትልቅ ሀገር ትልቅ ኢኮኖሚ ያለው ከፍተኛ የሆነ ታሪካዊ ትስስር ያለው ሶሳይቲ በፍጹም ደግሞ ይሄ ነገር እንዳታነሳብኝ ብሎ መነሳት አይ ዶንት ቲንክ ኢትስ ራሽናል ምክንያቱ አይደለም ተገቢም አይመስለኝም። ግን በጋራ እንዴት ማድረግ ይገባናል ነው ጣፈጣችን ዞሮ ዞሮ አሁን ያየነው ነገር ምንድነው በትግራይም ጦርነት በሌላውም ሰፊ ግንኙነት አለ በቃ ከባድመ ጦርነት ጀምሮ የተከሰቱ ነገሮች አሉና ለምንድነው እንደዚህ አሁን ጦርነት ደስተኛችን አለ ምንም ጥያቄ የለውም። ያን ግን ለማሻሻል በተሻለ ሞቲቭ እና በተሻለ ትብብር መንፈስ ብናደርገው ይሻላል እንጂ አይ እኛ አትግቡብን እናንተ ብለን ምን አደረገው ነገር አይደለም። የሁለቱ ሀገሮች ግንኙነት እጅግ በጣም ኮምፕሌክስ ነው። ቅርርቡም ደግሞ መኖር አለበት። ግን በምን መንፈስ የሚለው ነገር በጣም ኢምፖርታንት ነው እና ጉዳዩ ይነሳ ብሎ እንትን ማለት እኛ ባናነሳውም ሌላ ተመልሶ መነሳቱ አይቀርም አይደለም እና ዘላቂ መፍትሄ የሚያበጁ ሐሳቦች ላይ ትኩረት አድርጎ እንደዚህ መወያየቱ ነው የሚሻለው እና ትንሽ እኔ ኦቨር ሪአክት ያደርጉብኝ ይመስላል። እኔ እንደውም መንግስት ነው የተቸው መስሎኝ ነበር። ግን እኔ ኢንካሬጅ ያደረኳቸው አሁን እንደዚህ አይነት ኦፒኒየን ፒሲ ጻፍ ከኤርትራ በኩልም ያለውን ፖዚሽን አንድ ሪሰርቸር እንዲጽፋ የጠየቀውንም አይቻለሁ። ኤግዛክትሊ እንደዛ ዳያሎጉን ጠንካራ ያደርጋል። ከዛ የተለየ ሐሳብ ካለ አንዳንዴ ሂስቶሪካል ዲቤት ውስጥ እንገባለን። ለምሳሌ ኤርትራ እኔ ከጣሊያን ኤርትራን ከመያዙ በፊት ከ19ኛው ክፍለ ዘመን የመጨረሻዎቹ ጊዜያት በፊት የተለየ ታሪክ የለውም ከኢትዮጵያ ተለይቶ እንደተለየ ፖለቲካል ኢንቲቲ የነበረበትን አላስታውስም እውነቱን ለመናገር እና አንዳንዴ ሂስቶሪካል ሪያሊቲዎችንም በሚክድ መልኩ ፖለቲካል ዲቤቶች ሲካሄዱ ትክክል አይመጣም እና የፖለቲካል ሪያሊቲዎችን ተቀብሎ ግን ደግሞ ዘላቂ መፍትሄ የሚያመጡ ነገሮችን ማሰብ ተገቢ ይመስለኛል። ከታሪክም ጋር ተያይዞ እንዳልከው አንዳንዶቹ አስተያየቶች ታሪክን መሰረት ያደረጉ ነበሩና እሱም ታሪክም ቢሆን ልንወያይበት ልንከራከርበት እንችላለን። ግን ዛሬያችንን እንዲወስን መፍቀድ ያለብን አይመስለኝም። የትኛውም ቢሆን እንኳን የታሪክ ንባባችን አሁን ላይ በጦርነት እንድንጓዝ መጨረሻችንን እንዲወስን ምክንያት መሆን ያለበት ጉዳይ አይደለምና ግን አለመታደል ሆኖ ተመልሰን ሁሉንም ችግሮቻችንን በጦርነት የመፍታት አይነት ነገር ነው እንግዲህ የምናየው። ጦርነቱ ቢነሳ ሊኖር የሚችለው የሀገር ውስጥና የውጭ የፖለቲካ ኃይሎች አሰላለፍም ሌላው በሰፊው የተነሳ ጉዳይ ነው። አንተም ደግሞ በጽሁፍ በስሱም ቢሆን ያስቀመጥከው ነገር አለና እሱን ደግሞ እንየው እስኪ። እንግዲህ አሁን ግጭት በኢትዮጵያና በኤርትራ ያለው ፖቴንሻል ግጭት የሚነሳ ከሆነ እኔ እጅግ በጣም ከፍተኛ ችግር ያስመጣል ብዬ ነው የማስበው። ምክንያቱም ሁለቱም ሀገሮች በተሻለ የፖለቲካና በተለይ ደግሞ የኢትዮጵያን ፖለቲካ ስናይ ከፍተኛ የሆነ ጸጥታ የኢኮኖሚ የማህበራዊ መስቀልቀል ያለበት ሀገር ነው ባለው ሁኔታ ምንም ይሄ የሚካድ አይደለም። እኔ ጽሁፌ ላይ ያሳየሁት ነገር ኦብቪየስሊ የፋኖ እንቅስቃሴ በተለይ አሁን እንግዲህ 2 ዓመት አልፎታል ከፍተኛ የሆነ ሴኩሪቲ ስጋት ሆኗል። ኦሮሚያ ውስጥ ኦብቪየስሊ የኦሮሞ ነጻነት ሰራዊትም ይንቀሳቀሳል። አንዳንድ ቦታዎች ላይ እንደውም በጣም ከፍተኛ ሆነ ፓወር ፕሮጀክት እስከማድረግ ደርሰው ነበር። ጽሁፌ ላይ እንዳየሽው በተለይ መተማ ምናምን አካባቢ የሆነ ቦርደር ያውዝም እስከመቆጣጠር ሄዱበትና እነዚህ ነገሮች ዞሮ ዞሮ ለማንም ለመንግስት ሰዎችም ግልጽ ናቸው። አሁን ባለው ቁመና ኢትዮጵያ ወደ ሌላ ጦርነት ማስገባት እንደው ሪስፖንሲብል የሆነ አንድ ህሊና ያለው ሰው ይሄን በፍጹም ሊያስብ የሚችልበት ጊዜ አይደለም። ያንን ነው ለማንሳት የሞከርኩት። ሁለተኛ ቀጠናዊ ሁኔታው ነው። አሁን
ሱዳን ያለው የፖለቲካ ሁኔታ ኢትዮጵያን አፌክት ያደርጋታል። ኦብቪየስሊ ግልጽ ነው ብቻ ሳይሆን የኤርትራ ኃይሎች በተወሰነ ደረጃ የኢትዮጵያ ውስጥም ያሉ የፖለቲካና የሚሊተሪ እንቅስቃሴዎች ህወሓትን ጨምሮ በሱዳን ጦርነት ውስጥ በቀጥታ እንደተሳተፉ ሪፖርቶች አሉ። ይሄ ምንም ግልጽ ነው። ስለዚህ ሌላ ኤርትራ ላይ የሚደረግ ደግሞ ጦርነት ካለ ፖቴንሻሊ ግብጽንም ድሮ የማድረግ ነገር በቀጥታም ባይሆን በሚሊተሪ ሰፖርት ምክንያቱም የአባይ ጉዳይ ጋር ተያይዞ ግብጾች ሌላ ዲዛስተር ኢትዮጵያ ውስጥ እንዲመጣ ነው የሚፈልጉት። ሶ ኦብቪየስሊ ከዛ ጋር ተያይዞ ደግሞ ሌላ ችግር ውስጥ ነው የምንገባው እና እኔ ለኢትዮጵያ የሚያስብ ሰው አሁን ህሊና ያለው ሰው ካሰብ እዚህ ዘ ራይት ታይም ትክክለኛው ጊዜ ነው ወይ እንደዚህ አይነት ነገር ጦርነት ትክክለኛ ጊዜ የሚሉት ሌላ ጊዜ ሆነ እያልኩ አይደለም፣ ግን በፍጹም ደግሞ የባሰ ነው ለማለት ነው። በፍጹም የማይታሰብበት ጊዜ ነው አሁን ጦርነትን ሰብቆ እንደገና ደግሞ ሌላ ችግር ውስጥ የሚያስገባ ሁኔታ ውስጥ ምንድነው ለመግባት መወሰን በጣም ትልቅ ችግር ያመጣል ብዬ ነው የማስበው። ሶ የሀገር ውስጥ ችግሩም አለ፣ የሱዳን የኤርትራ የግብጽ ጉዳይም አለና እንደውም ወደ ምንድነው ከኢትዮጵያ ጦርነት አልፎ እንትን ሪጂናል ኮንፍሊክት የመሆን ቀጠናዊ የሆነ ቀውስ ውስጥም ልንገባ እንችላለንና አይ ቲንክ የፖሊሲ ሰዎች የፖሊሲ ሰርክል ላይ ያሉ ሰዎች ይሄን በጣም ሲሪየስሊ ማሰብ ያስፈልጋል። ከኢትዮጵያ በኩል ያው የአሰብን ኢሹ ሲነሳ ብሔራዊ ስሜቱን ትንሽ ከፍ ለማድረግ እና ሞቢላይዝ ለማድረግ ሊጠቅም ይችላል፣ ግን እንዳልኩት ነው ዘላቂ የሆነ ግን የፖለቲካ ጥቅም ለኢትዮጵያ ስትራቴጂካዊ ጥቅም ያስመጣል ብዬ በፍጹም አላስብም። እና እነዚህ ነገሮች ነው እንግዲህ ሪዮት ለማንሳት የሞከርኩት። እንግዲህ ጦርነቱን ማስቀረትን በተመለከተ ጥሪህን ያቀረብከው ለዓለም አቀፉ ማህበረሰብ ነውና የዓለም አቀፉ ማህበረሰብ ደግሞ በተለይም አሜሪካ በአሁኑ ወቅታዊ አቋሟ እንዲህ አይነቱ ነገር ግድ ይሰጣቸዋል ብለህ ታስባለህ? ከባድ ጊዜ ነው፣ ምንም ጥያቄ የለውም። አሁን ዓለም ራሷ በራሷ ጉዳይ እየተጠመደችበት ነው፣ ምንም ጥያቄ የለውም። የዩክሬን ጦርነት አለ፣ የግብጽ የየመን ኮንፍሊክት አለ እና እንዳልሽው ደግሞ በአሜሪካ የፖሊሲ ሰርክልስ አሁን ዶናልድ ትራምፕ ፕሬዚደንት ከሆኑ በኋላ ኦብቪየስሊ ወደ አሜሪካ ፈርስት አጀንዳ ሌላውን ብዙ ትኩረት ያለማድረግ አለ፣ ግን እጅግ በጣም ትኩረት ግን ማድረግ አለበት ብዬ ነው የማስበው። አሜሪካንም ጨምሮ የአፍሪካ ህብረት በተለይ ኢጋድ ብዙ ሪጂናል አክተርስ አሉ እና አውሮፓ ህብረት ምክንያቱም እንደዚህ አይነት ግጭቶች ሰፊ የሆኑ ክራይሲሶችን ያመጣሉ። የኢሚግሬሽን ክራይሲስን ብናይ የተለያዩ የፖለቲካ ኢኮኖሚ ችግሩ ተመልሶ እነሱ ነው የሚጎዳው እና በተለይ አንዳንድ ተቋሞች እንደ ኢጋድ የፕሪቨንቲቭ ዲፕሎማሲ የሚባል አርኪቴክቸር አላቸው። ሶ እንደዚህ አይነት early warning systems የሚባል የመከላከል እንግሊዝኛ እንትን ቀድሞ ግጭቶች ከመነሳታቸው በፊት የመከላከል ሂደቶችን ያደርጋሉ እና ተቋሞቹም እንደዚህ አይነት አደረጃጀት ስላላቸው በሃይ ሌቨል በከፍተኛ ደረጃ ያሉ የፖለቲካ አመራሮች እና ዲፕሎማቶች ይሄን አይ ቲንክ አይተው ሀገሮቹ ወደ ለየለት ጦርነት እንዳይገቡ አይ ቲንክ የዲፕሎማሲ ስራ መስራት አለባቸው ብዬ አስባለሁ። አይዲያል ታይም አይደለም እንዳልሽው፣ ግን ብዙ አክተሮች አሉ እንዳልኩሽ፣ ብዙ ዲፕሎማቲክ ሰርክልስ ምንድነው ኢንስቲትዩሽንስ እና ተቋማት ስላሉ ያን ተጠቅሞ ጫና ማድረግ ያስፈልጋል ለማለት ነው እንግዲህ እንጂ ታይሚንጉ ግን ጥሩ አይደለም እንዳልሽው ጥያቄ ነው። በእንደዚህ አይነቱ ጊዜ ቅድም እንዳልኩ የበለጠ ዜጎች አቅም ቢኖራቸውና መንግስታቶቻቸውን ተጽዕኖ መፍጠር የሚችሉ ወደ ጦርነት እንዳይሄድ በሚሆን አይነት ቁመና ውስጥ ቢኖሩ መልካም ይሆን ነበር። እሱ ደግሞ ከባድ የሚያደርገው ሪዮት አሁን እኮ ናሽናሊዝም ችግሩ አሁን ምልሽ ሪዮት በጣም ለሀገሮች ብዙ ነገር ሳክሪፋይ ያደረግሽ ነሽ። ብዙዎቻችን በቻልነው አቅም ኮንትሪቢዩት አድርገናል። ሁሉም ሰው ኢትዮጵያዊ ሆኖ መቼም ለሀገሩ እንትን ስሜት የሌለው አለ ብዬ አላስብም። ግን ናሽናሊዝሙ ደግሞ ድራይቭ የሚያደርገው ምንድነው ሳይድ ላይን ያደርጋል። ራሽናል ቮይሶች በጣም ይጠፋሉ በናሽናሊዝም ጊዜ። አሁን አሰብ ሲነሳ አይ ምንም ነገር እንዳታነሱ የሚል ኃይል ካለ ከመንግስት ሳይድና አሁን እንደዚህ አይነት ነገሮች ካሉ እንደዚህ አይነት ሚድል ግራውንድ የያዘ ድምጽ ብዙ አይሰማም። ኤርትራን በኩል እንደዛ ይሆናል። ስለዚህ መፋጠጥ ይሆናል እና በተለይ ነፃ አስተሳሰብ ያላቸው ሰዎች ነው ከሚዲያው ከቲንክ ታንኮች እንደዚህ ከጥናት
ተቋማት ፕሮፌሰሮች አስተማሪዎች እንደዚህ አስተያየታቸው መስጠት ያለባቸው በዚህ ጊዜ ነው ምክንያቱም ናሽናሊዝሙ በጣም እንዳልኩሽ ነው ብሔራዊ ስሜቱ ብዙ ነገሮችን ይደብቅብናል አብረን ራሽናል ሆነን ምክንያታዊ ሆነን ነገሮችን እንዳናይ ስለሚያደርገን አስቸጋሪ ነው የሚሆነው አንድ ሌላ ነገር ስትናገሪ አይ በቃ ይሄ ነው ለበል የመደረግ ነገር አለ ከናሽናል ናሬቲቭ መውጣታችን ኦፊሻል ናሬቲቭ መውጣታችን እና ለዛ ነው አይ ቲንክ ብዙ አስተያየቶች የሚያስፈልጉት ለዛ ያው እንግዲህ ከብሔራዊ ስሜት ጋር ያያይዘ ስትገልጽ ያው እንደዚህ አይነቱ ጉዳይ ላይ ምንም አይነት እንደው የተለየ ሐሳብ ማንጸባረቅ እንደ ባንዳ የሚያሳይበት አይነት ነገር ነው አሁን ላለመግለጽ ነው እንግዲህ እኛ አርበኞች ነን እንደዛ ይላሉ ነው ለሀገር ሐስበ ሀገር ወደ ጦርነት እንዳትገባ ምን እናድርግ አይነት ዲስከሽን ማንሳት ራሱ እንደ እጅግ በጣም ኤክስትሪምሊ ካውሽስ መሆን አለብን ምንም ጥያቄ የለውም እኔ አሁን እንዳልኩሽ ነው ትንሽም ቢሆን ትችት ማንሳት አሁን ባንዳ የሚያስብልበት ጊዜ ነውና ኦፍ ኮርስ ሁላችንም መልሽ ካራክተራችን የመጣንበት አመታት ብዙ ሰው ኦዲየንሱን ብዙ ሰው ያቀናል በሰራነው ስራ ብዙ ሰው ሪስፔክት ያደርገናልና ተስፋ የምታረጊው ሁሉም ሰው ስዌድ አይሆንም ግን አሁን እኔ ወይ ማንችን ሳይሆን አጠቃላይ በዲቤቱ በዚህ በክርክሩ ላይ አውዱ ጠባብ ነው ውልፍት የማለት ከባድ ነውና ለዛ ነው ነፃ አስተሳሰቦች ደፍሮ መጥቶ ይሄ ለሀገራችን ይጠቅማል ወይ እንደሎንግ ተርም ለኤርትራ ይጠቅማል ወይ ለኢትዮጵያ ይጠቅማል ወይ ብሎ ማውራት የሚያስፈልግበት ጊዜ ይመስለኛል እውነቱን ለመናገር እንጂ እንዳልሽው ለበሊንጉ በጣም አለ በአንድ በኩል እሱ በሌላ በኩል ደግሞ ከመንግስት የሚመጡ አጀንዳዎች በሙሉ ጠቃሚ ናቸው ወይ ጊዜው ነው ወይ ምናምን የሚሉ ፍተሻዎች ሳይደረጉ የመቀበል ካልተቀበልክ አሁን እንደተባባልን አይነት ስያሜ መስጠት በሌላ በኩል ደግሞ ተቃዋሚ ስለሆኑ ብቻ ምንም አይነት ነገር ከመንግስት ቢመጣ አጌንስት መቆም እንደገና ደግሞ ከየትኛውም ኃይል ጋር ተባብሮ ያለውን ስርዓት መጣል ደግሞ ሌላኛው ጫፍ ነውና በጣም ብዙ ነገሮች ናቸው እንግዲህ በዚህ ወቅት የሚሆኑት ስለነሱ ምናልባት መጨመር የምትፈልገው ነገር ካለ እንግዲህ እኔ ምንድነው የኢትዮጵያ ፖለቲካ የጸጥታ ቀውስ ቅድሚያ ተሰጥቶ መሰራት አለበት ብዬ ነው ማስበው ምንም አሁን እኛ ዲፍሌክት ማድረግ አንችልም በጣም የቆዩ ችግሮች አሉብን አሁን ያለውም ስርዓት የጨመረባቸው ችግሮች አሉ ግን አንድ ሀገር ሊጸና የሚችለው የውስጥ ችግሩን በደንብ አድሬስ አድርጎ በተሻለ የፖለቲካና ኢኮኖሚ ቁመና የጸጥታ ቁመና ውስጥ ሲሆን ነው ይሄ አይ ቲንክ በመርህም ያስማማናል በተግባርም መሆን ያለበት እንደዛ ነው እና የውስጥ ችግርህን ዲፍሌክት ማድረግ የውስጥ ክራይሲስን ወደ ሌላ ኤክስተርናላይዝ ማድረግ የትም የሚያደርሰን አይመስለኝም እና ከፖለቲካ መሪዎቻችን እኔ ይገርመኛል they need to have courage ሐሳቦቹ ብሔርተኝነቱ ሰማይ ደርሷል እኛ we have been saying this እንግዲህ የኢትዮጵያን የፖለቲካ ምህዳር ብቻ ሳይሆን እንደ ሀገር ላይ ያስቀጥለን የሚችል የፖለቲካ ስርዓት እንደነበር everybody understands እና ኢንተሌክቹዋል ዲስሆነስቲውን በዛ ልክ ነው ብዙ ሰዎች አራተው ይሄ ብሔርተኝነት በጣም ይጎዳናል ይያልን ያልነበራቸው ሰዎች ብሔርተኛ የነበሩ ሰዎች አሁን እነሱ ስለ ኢትዮጵያ ሞር ሲምፓቲ ያላቸው የሚያሳዝነው እጅግ በጣም and we have been saying ከመጀመሪያ ጀምሮ አገሩን ሊያናጋው የሚችል የፖለቲካ ስርዓት እንዳለ ማንም አንደርስታንድ ያደርጋል ከኢትዮጵያ ፖለቲካ ምንድነው መሪዎች እንግዲህ ዝም ብሎ ሁሉንም ነገር በማግበስበስ የመሄድ ነገር አለ እኔ አሁን በጣም ቻሌንጅ ማድረግ ያለብን ይመስለኝ አሁን ጊዜው ላይ ሆነ ይችላል ግን አትሊስት ስትራቴጂክ ዳይሬክሽን ያስፈልጋል አንድ ሀገር ቢያንስ ኦኬ ይሄን ነገር ሞክረናል ሶሻሊዝምን ሞክረናል ብሔርተኝነትን ሞክረናል የብሔር ፌደራሊዝምን ማለት ነው ከዘውግ ብሔርተኝነት ጋር የተያያዘው ነው ከዘውግ ብሔርተኝነት 30 አመት የህዋት የዘውግ ብሔርተኝነት አገሩን መሰረቱን አናክቶት ጫፍ ላይ ደርሰን ነበር እንግዲህ ከመፍረስ ሶ ምንድነው ማድረግ ያለብን ይሄ ከመንግስት ያሉ ሰዎችም ከተቃዋሚውም አይ ቲንክ ሲሪየስ ዲቤት መደረግ ያለበት ይመስለኛል ከህገ መንግስት ሪፎርም ጀምሮ ያ ማለት ሁሉም ይሄ ሐሳብ ይስማማን አይደለም ነገር ግን እዚህ ሀገር ታውቂያለሽ እንግዲህ አሜሪካ ውስጥ እንደ ጥሩ ኤግዛምፕል ላይሆን ይችላል ኦፍ ኮርስ ግን ወደ ተሻለ ፖለቲካ ሁኔታ ለመምጣት ወደ ዲሞክራሲ ለመምጣት ከፍተኛ ሆነ መስዋዕትነት ከፍሏል
ከባሪያ ስርዓት ወጥቶ የአሜሪካን የፖለቲካ ሶሳይቲ አብርሃም ሊንከን ሲቪል ወር ውስጥ ነው የገባው ሊትራሊ ሳውዘርን ስቴትስ በደቡብ የነበሩት ክልሎች በቃ አይ ባርነትን እንፈልጋለን ለኢኮኖሚያችን ጥሩ ነው ለምንድን ነው ነፃ የምናደርጋቸው ነው ይሄ ሊትራሊ ወደ ጦርነት መሄድ ነበረባቸው ያኔ የፖለቲካ ኤፒሶድ ማለፍ ነበረባቸው እና ጥሩ ፓራሌል ላይሆን ይችላል ግን ስርዓት አስቀያሚ ከሆነ ስርዓት ያንድን ሀገር ብሔራዊ መሰረት የሚያናጋ ከሆነ ኮንፍሮንት ነው ማድረግ ያለብን ይሄ ነገር ያስቀጥለናል ወይ ብሎ የፖለቲካ ሰርክሉ ማሰብ ያስፈልጋል እንጂ አደባብሶ በዚህም ኦሮሞ ፈርስት ይያሉ በዚህም ኢትዮጵያ ፈርስት ይያሉ በዚህም ትግራይ ፈርስት ይያሉ አይኬድም በፍጹም እና ሀገር አስቀድሞ የፖለቲካ ስርዓቱ ሀገርን አስቀድሞ በሀገራዊ ሐሳቦች እንዴት መቀጠል ይችላል ሌሎች ደግሞ ስሜቶቻችንን ልዩነታችንን እንዴት ማቻቻል ይሄ ፖለቲካ ነው ፖለቲካ ደግሞ ለፖለቲካ ችግር መፍትሄ ነው የሚሰጠው እና ስንፍና ከፍተኛ ሆነ ስንፍና አለ የኛ የፖለቲካ መሪዎች ችግሮችን በደንብ አክሰፕት አድርገው ኮንፍሮንት የማድረግ ችግር አያለው እጅግ በጣም እና ያን ሳይዘገይ በማደባበስ ሳይሆን የፖለቲካ ችግሮቻችን ምንድናቸው እስካሁን ያሉት እንዴት ብዝሃነታችንን እንዴት አብረን ማስኬድን ግን ደግሞ አገራዊ አጀንዳችንን እንዴት ማስቀጠል እንችላለን ይሄ እጅግ በጣም ወሳኝ እና ያው ከአጀንዳው ትንሽ ወጣ ያልኩ ይመስላል ግን አይ አልወጣም ምክንያቱም በአንድም በሌላም መንገድ ያገናኛል የሀገር ውስጥ ያለው ሁኔታ ምን ይመስላል ኤግዛክትሊ እሱ ዋና ሐሳብ ተነስቼ ነው ይሄን ያነሳሁትና ስንፍና አለ እጅግ በጣም ከፍተኛ ሆነ ስንፍና ልበለው ወይም ደግሞ ግዴለሽነትም በግርግር አገርን መምራት ኢትስ ቬሪ በጣም እጅግ በጣም አሳዛኝ ከፍተኛ ሆነ እኔ በጣም አዝናለሁ አሁን ባለው ሁኔታና ሀገርን የሚመራ አንድ የፖለቲካ ሰርክል አንድ ሀገርን እየመሩ ያሉ ሰዎች በአይዲዮሎጂ ወደ አንድ መስመር ካልመጡ እጅግ በጣም አደገኛ አዲስ መሰረታዊ ሐሳቡ ላይ ማለት ነው እና ያን ኮንፍሮንት ማድረግ ችግሮቻችንን ፊት ለፊት እኔ ብዙ ሰው ላይክ ይችላል አሁን በጣም ጆዋር ጋር እንሰዳደብ ነበር ሪሜምበር በጣም ታስታውስ ይሆናል ግን ፊዚካሊ አግኝቷል አወራን ባለው እና አሁን ለሀገሩ ሲምፓቲ ያለኝ ምና ሲል ይገርመኛል ማለት ኦኬ ኢትስ ጉድ ቼንጅ ጥሩ ነው እኮ ግን አይ ዊሽ የነበረው ችግር እዚህ ውስጥ እንደሚያመጣን ቢያውቁት ኖሮ ደስ ይለኝ ነበር እና ናሽናሊዝም በተለይ የብሔር ናሽናሊዝም የሀገር ናሽናሊዝም የራሱ ትሬድ ኦፍስ አሉት ኦፍ ኮርስ ግን ከብሔራዊ እንትኑ ወጥተን ከዘውግ ናሽናሊዝም ወጥተን ወደ ሲቪክ ኢንጌጅመንት ወደ ህገ መንግስታዊ ዲሞክራሲያዊ ስርዓት ምናነጻ የሚጸናበትን ስርዓት አይ ቲንክ ማሰብ አስፈላጊ ነው ከዛ ውጭ አሁን ኢትዮጵያ ውስጥ የምናየው ነገር እንዳልኩሽ ነው መሪዎቹ የፖለቲካ ችግሮቹን ኮንፍሮንት ማድረግ አይፈልጉም እያደባበሱ ችግሩ ይታወቃል አሁን የዘውግ ብሔረተኞች አሉ ኢትዮጵያ ውስጥ ምንም ጥያቄ የለውም ያን ኮንቴን እንዴት ማድረግ ይቻላል የሚለው ነው አስቸጋሪ ሆነውና አይ ቲንክ ችግሮቻችንን ኮንፍሮንት ማድረግ አለብን እሱ ነው አይ ቲንክ ኤምፋሳይዝ ማድረግ የፈለኩት ወደ ኤርትራ ወደ አሰብ ጉዳይ ከመሄዳችን በፊት መጀመሪያ የራሳችንን ችግር መፍታት አለብን እና በተሻለ ቁመና አንድ ሀገር መሆን አለበት ሁሉንም ነገር ክሌም ለማድረግ እሱ ነው ማለት የምፈልገው አዎ እንግዲህ በተለያዩ ጽሁፎች ውስጥ ማያዋለው ይሄንን ሐሳብ እንዴት ሀገር ሊያፈርስ የሚችል አደገኛ ሁኔታ ውስጥ እንዳለን በእንደዚህ አይነቱ ብሔርተኝነት ምክንያትና ይሄንን መጋፈጥ እንደሚያስፈልግና አሁንም በዚህ ቃለ መጠይቅ ላይ እንደገለጽከው በእኔም በኩል የሚታየኝ ዋነኛ ችግራችን በጣም ብዙ ችግሮች አሉብን ግን መጀመሪያ የትኞቹም ችግሮችን መፍታት የሚቻለው ሀገር እንደ ሀገር ስትቆም ነው ብዬ አስባለሁኝና እሱን መቆም የሚነሳ አይነት አመለካከት ነው ሰፍኖ የነበረው አሁንም በተለያዩ መዋቅሮች የቀጠለውና እንዳልከው እሱን ደፍሮ የመጋፈጥ አይነቱ ነገር አይታየም የተለያዩ መከራዎች አሉ እውነተኛ ቀስ ቀስ እያሉ ለመሄድ ነው ወይስ ደግሞ ይሄኛውን እንደዚህ አይነት አመለካከት ያለውን ወገን ለመያዝ ነው ምናምን የሚለው ራሱ መነጋገሪያ መሆኑ እንደተጠበቀ ሆኖ ከሰሞኑም ይሄ ከመኪናዎች ታርጋ ከኢት ጋር ተያይዞ ራሱ ሲሰጥ የነበሩ አስተያየቶችን አያለሁኝና እሱ እንኳን በጣም ያናደዳቸው የዘውግ ብሔረተኞች ነበሩ ሶሻል ሚዲያ ላይ ያየ ይመስለኛል ሊመልሱን ነው አይነት ነገር እንትን ነው የፖለቲካ ያው የሚያሳዝነው ምንድነው ልክ ነሽ ሪዮት አይ ቲንክ የሚያሳዝነው ምንድነው
የዘውግ ብሔርተኝነትን ማውገዝ እንደ ጽንፈኛ ናሽናሊስት ያስመስሏል። የፖለቲካ ተዋይ ቲንክ ህወሓቶች የፈጠሩት አንድ ሜንታሊቲ የሚመስለኝ እሱ ነው። ሁሌ ለጋራ እድገት ለጋራ የተሻለ ፊውቸር ማሰብ እንደ ሌላውን ጨፍልቆ ሁላችንም እኮ የተለያየ የመጣንበት ሶሳይቲ ራያ አካባቢ ላይ ያደጉት ትግርኛ እናገራለሁ፣ አባቴ አፋርኛ ይናገር ነበረ። we're so diverse እጅግ በጣም ዳይቨርስ ሀገር የሚመሰረትበትን የፖለቲካ ቀመር ግን በዛ ታረጊ ራያ ላይ ተወልጄ እኔ አሁን ራያ ሪፐብሊክ ልመሰረት ብል ምንድነው ማገኘው? ይሄን ፖለቲካ እውነታ ነው ፌስ ማድረግ ብዙ ሰው ማይፈልገው እንጂ የመጣንበት በእምነት በጣም ብዙ ዳይቨርሲቲ ያለን በዘውግ በጣም ዳይቨርስ ነን፣ በካልቸር ዳይቨርስ በጣም የሚያምር ነገር ነው ያለን ኢትዮጵያ። ግን ደግሞ በዛ መሃል ሀገር የሚመራበትን የፖለቲካ ርዕዮተ ዓለም ምን መሆን አለበት የሚለው የተለየ ፖለቲካ ሐሳብ ነው። እኔ ሪስፔክትድ የሆነ አንድ የፖለቲካ ፈላስፋ ሀገር በዘውግ መዋቀር አለበት ብሎ እኛ እኮ በቃ በዓለም መሳቂያ የሆነ የፖለቲካ ስርዓት እኮ ነው የተመጣ። አይ ቲንክ በዛ ምንም መወሻሸት የለብንም። ያ ማለት የፖለቲካ አኮሞዴት የምናደርጋቸው የፖለቲካ ነገሮች የሉ ማለት አይደለም። ኦፍ ኮርስ በደንብ መታሰብ አለበት። ግን ነገር ግን በነበረው የፖለቲካ አስተሳሰብ መቀጠል ደግሞ ወደ ባሰ ችግር ነው የሚያመጣ። አንድ ነገር ላስታውስሽ የነበረው ቅድም አሁን ባለፈው ተጀምሮ የሚቆሙ ነገሮች አሉ። እኔ እንግዲህ አሁን ኢትዮጵያ በነበርኩበት ጊዜም የተጀመሩ አንዳንድ ሲሪየስ የፖለቲካ እንትኖች ነበሩ። የፍትህ ሚኒስትሩ የነበሩት አሁን ዶክተር ጌዲዮን የሚመሩት በከፍተኛ ደረጃ እንግዲህ ጠቅላይ ሚኒስትሩን ፍላጎት እንደነበራቸው ነው የሰማሁት። እና የህገ መንግስት የሪፎርም ሪፎርም የሚደረግባቸውን አጀንዳዎች አይደንቲፋይ አድርጎ እንደ ዳያሎግ ተጀምሮ ነበር። ወደ 5-6 ራውንድ ኦፍ እንግዲህ ዲስከሽንስ ነበሩን ከሀገራዊ ሳቤ የኢትዮጵያ ሴንትሪክ የሆነ አስተሳሰብ ያለን ሰዎች እንዲሁም ደግሞ ከኦሮሚያ ያሉ ምሁራን የህግ ምሁራን በጣም ሪስፔክተብል በሆነ መልኩ ወደ መስማማትም እየመጣን ነበር። የሚገርምሽ አትሊስት ምንድነው ፋውንዴሽኑ መሆን ያለበት እስኪ ከክሊን ስሌት ተጀምረን አንድ ሀገር እንደው አይዲያል ሃይፖቴቲካል ሀገር ይኖርና እንዴት ነው መሆን ያለበት። ግን ዲስከሽኖቹ ሄደው የት እንደደረሱ አላውቅም። እና የሆነ ተጀምሮ የመተው ብዙ ጊዜ ያጠፋሽበትን ነገር ሳይሆን እንደገና ደግሞ የመመለስ ነገር አለና እኔ ኮንፍሮንት ማድረግ አለብን። ፖለቲካችን ህይወታችንን መምሰል አለበት። ኦሮሚያ ምናምን እኔ አሁን ባለፈው ምናምን ብዙ ሰው አውትሬጅ አደረኩ ይመስላል ኦሮሚያ ምናምን እየተናገረ ነው። እኔ አሁን ከጓደኞች ምናምን ብዙ ሰው እንደውም ከኦሮሚያ ያሉ ናቸው ሰዎች መቀርባቸው ኖት ቢኮዝ ኦሮሞ ምናምን ስለሆኑ አይደለም በቃ ቢኮዝ እሱ ላይ እንኳን እኔም ኦሮሞማን በዛ መልኩ ባትገልጸው ደስ ይለኝ ነበር። ትክክል ነው። ሜቢ ፖለቲካሊ ኮሬክት ላይሆን ይችላል ነበር። አይ ፖለቲካሊ ኮሬክት ብቻ ሳይሆን አሁን አንተ የምትገልጽበት ነገር ምናልባት ከነ መሐመድ ሐሰን እንደዚህ ተድርግ ተነስተ ሊሆን ይችላል። ግን አንድ ኦሮሞ ጋር ቶሎ የሚመጣው ኦሮሞማ ሲባል ኦሮሞነት ስለሆነ ኦሮሞነት መሆን ነው። ልክ ነው። ሜቢ እሱን አይ ቲንክ እሱ የፖለቲካ አገላለጽ ሊሆን ይችላል። ግን አሁንም አይዲዮሎጂ ላይ ነው አገርን ሴንተር ያላደረገ ቲንኪንግ። አሁን ወደ ዋናው ፖይንት ነው የሚመጣው። ሌላውም አማራ ነኝ ይላል እኮ እንደዛ። እስቲ የፖለቲካ አስተሳሰብሽ ግን ቀመርሽ መሆን ያለበት በፍትህ በዲሞክራሲ የሚመራ ሀገርን እና የታሪክ ደግሞ ሸር የምናደርጋቸው ብዙ ነገሮች አሉ። እሱ ላይ ቢውልድ ታደርጋለሽ ኦፍ ኮርስ። እኔ እሱ ላይ ነው ፎከሳችን መሆን ያለበት ብዬ የማስበው አስተሳሰባችንም። እና 30 ዓመት የዘውግ ፌዴራሊዝም ደግሞ ያመጣብንን ነገር አይተናል። ያው ይታወቃል። እኔ የዘውግ ብሔርተኝነትን በጣም በከፍተኛ ደረጃ የምቃወም ሰው ነኝ። I'm very clear with that። ግን አኮሞዴት መደረግ ያለባቸው ሊኖሩ ይችላሉ። እና የፖለቲካ ሰርክሉ ግን መወያየት አለበት። አሁን እያልኩ ያለሁት እኮ ኢትዮጵያ ውስጥ ያለው ውዥንብር ነው። በውዥንብር ሀገር አይመራም። ክላሪቲ ያስፈልጋል። አትሊስት መሰረታዊ ነገሮች ላይ መስማማት። ኦኬ በጸጥታው ልትጀምር ይችላልሽ። ሴንትራላይዝድ ሴኩሪቲ ያስፈልጋል። ማይኖሪቲዎች መከበር አለባቸው ሊሆን ይችላል። እንደተባለ ስሞል ቲንግስ ስሞል ፕሮግሬሽን ወደ ሌላ እንትን ያመጣልና እኔ እዚህ ስለ አብርሃም ሊንከን ታሪክ ስሰሚ በጣም አሁን የባርነት ስርዓትን እዚህ ሀገር ለማስወገድ ነጮቹ አልፈለጉም። ያኔ በሚገርም ፖለቲካል ሶፊስቲኬሽን ነው ቀስ እያለ የባርነት ስርዓትን መሰረቱን መንቀል ይቻላል። እንደዛ አይነት የፖለቲካል ዊት ያስፈልጋል። ቀስ እያሉ ሁሉንም በማያስቆጣ መልኩ የጋራ አስተሳሰቦችን ቢውልድ የምናደርግበት እና
ጄምስ ኦክ የሚባል ሰው የጻፈው አለ የሆነ ታይም ላይ አይቲ ኦፒኒየን ፒስ ወይ ልጽፍበት ይችላል እሱ ሪፍሌክት የሚያደርገው ነገር ላይና እንጂ እንዳልሽው አኮሞዴት መደረግ ያለባቸው ነገሮች ሊኖሩ ይችላሉ ግን ዋና ሐሳቦችን መጋፈጥ ይኖርብናል ተጋፍጠን ወደ ተሻለ ፖለቲካ አመለካከት መምጣት አለብን ለማለት ነው በጣም ነው ማመሰግነው እንደው በመጨረሻ በዚህ ፕሮግራም ሳልል ባላልፎ የምትለው ሐሳብ ካለ እሱን ታነሳልንና ሌላ ጊዜም እንደዚሁ በሌሎች ሐሳቦች ላይ ማስቸገር ይሆናል አይ ቲንክ እንግዲህ ታንክ ዩ ሊዮሪዮት ከረጅም ጊዜ ኋላ ነው እንግዲህ ወደ ሚዲያ የመጣሁትኝ ሐሳብ እኔ በመጻፉ ላይ ነው እንግዲህ አሁን ፎከስ ማድረግ እያሰብክ ያለሁት ግን አንዳንዴ ቢሆን እንደዚህ ኦፒኒየን ፒስ ከጻፉ በኋላ ያለውን ሐሳብ ትንሽ ለማፍታታት ሐሳብ መስጠቱ መጥፎ አይደለም እኛ ሁላችንም አገራችንን ኢትዮጵያ ምን ፖለቲካ ሁኔታ ቪዥን ምን ይሆን ያው ሁላችንም የተቻላችንን ያረግነው አይ ቲንክ ሪዮት አንቺ ብዙ ሳክሪፋይ አድርገሻል ብዙዎች በዚህ ሂደት ላይ አልፏል እኔ የምለው ምንድነው ሀገራችን ላይ ያለውን ፖለቲካ ሰክኖ በጣም ሁሉንም የፖለቲካ ኃይሎች ሰብሰብ አድርጎ የሲሪየስ የሆነ ዳያሎግ ያስፈልጋል ብዬ አስባለሁ እና የተጀመሩ መንግስትም የጀመራቸው ነገሮች አሉ ግን በሚገባው ደረጃ እየሄዱ አይደለም ነፍጥ ያነሱ ኃይሎች በቂ ሁኔታ ተሳትፏል ብዬ አላስብም እና የችግሩን መጠንም ደግሞ አፕሪሺየት ማድረግ ያስፈልጋል ከፍተኛ ሆነ ችግር ውስጥ ነው ያለው አሁን ኢትዮጵያ ውስጥ ያለው የፖለቲካ ኢኮኖሚ ችግር በቀላሉ የሚገለጽ አይደለምና ሁሉም ሰከን ብሎ መነጋገር ያስፈልጋል እንዳልኩሽ ነው ጊዜው ለዛ የሚፈቅድ ነው እኔም ጀዋርም የተለያየ ኤክስትሪም የፖለቲካ አመለካከት አለ ግን አትሊስት ቁጭ ብለን ማውራት ይችላል ኦር ሌሎች ጋር አትሊስት ምንድነው አመለካከትህ ምንድነው እስኪ ምንድነው ስለ ኢትዮጵያ የምታስበው ሌላ እኮ አይደለም እና ቁጭ ብሎ መነጋገር አሪፍ ነው ፖለቲካችንም እንዳልኩሽ ደግሞ እኛን መምሰል አለበት እኛ ብዙ አመለካከታችንም ግንኙነታችንም ብዙ የተራራቀ አይደለም ፖለቲካችንን ግን በጣም ያራርቅ ኤክስክሉሲቪስት የሆነ ፖለቲካ ነው ዳይቨርሲቲ ይላሉ ግን እኔ ኤክስክሉሲቪስት ሲስተም ነው የማስበው ኢትዮጵያ ውስጥ እንደዛ መሆን አለበት አይ ሆፕ ሌላ መድረክ ላይ እንግዲህ ይመጣል ብዬ አስባለሁ አዎ ግን ስለ ሐሳቡ ስለሰጠሽኝ ሐሳቤንም ሼር ለማድረግ መድረኩን ስለሰጠሽኝ በጣም ነው የማመሰግነው እኔም በጣም አመሰግናለሁ አድማጭ ተመልካቾቻችን ከዶክተር መሰንበት አሰፋ ጋር የነበረኝ ቆይታ ይሄንን ይመስል ነበር በሌላ ፕሮግራም በሌላ ርዕሰ ጉዳይና ከሌላ እንግዳ ጋር ቆያችኋለሁ እስከዚያው ሰላም ሁኑ